አማር የተባለ ምስኪን ወጣት በቤተሰቦቹ ግፊት የአክስቱን ልጅ እንዲያገባ ያደርጋሉ። የጋብቻውንም ውል ሲፈራረሙ አክስቱ የቤቱን ስም በሚስቱ እንዲያዞር መስፈርት አደረገችበት። አማርም በሚስቱ እናት ወይም በአክስቱ ሐሳብ ተስማምቶ ውሉን ተፈራረመ። አማር በአንድ መስሪያ ቤት ውስጥ ከባባድ ዕቃዎችን በመሸከምና ለሰዎች በማድረስ ነበር የቀን ገቢውን የሚያገኘው። ቀኑን ሙሉ ለፍቶ ያገኘውን ገንዘብ ለቤቱ የሚሆን ቀለብና ሚስቱ የምትፈልገውን ነገር ገዝቶላት ይገባል። ሁል ጊዜም የሚስቱን ፍላጎት ያሳካላት ነበር። አንድ ቀን ወደ ቤቱ ሲመለስ የተወሰኑ ምግቦችን ብቻ ወደ ቤት ይዞ ይገባል። ሚስትየውም የአማር እጅ ባዶ መሆኑን ስትመለከት ለምንድነው አምጣልኝ ያልኩህን ነገር ያላመጣህልኝ ብላ በቁጣ ጠየቀችው። አማርም የዛሬ ስራ አናሳ ነበር፣ ምትፈልጊውን ነገር ላሟላ ገንዘብ አልነበረኝም አላት። ሚስትየውም በንቀት የያዝከውን ምግብ እኮ ለሁለታችን አይበቃም፣ ስራ ኖረም አልኖረም እኔ የሚመለከተኝ ነገር የለም አለችው። አማርም ይሄ የአላህ ውሳኔ ነው፣ እኔ የአላህን ውሳኔ ወድጄ ተቀብያለሁ። ምግቡ ያንሳል ካልሽ ደግሞ አንቺ ቢ ካንቺ የተረፈውን እኔ እበላለሁ አላት። ሚስትየውም ምንም ሳታቅማማ ባሏ አማር የያዘውን ምግብ ጠረጴዛ ላይ አቅርባው በሱ ፊት ለፊት መብላት ጀመረች። አማር የቀን ውሎ በጣም አድክሞትና እርቦት ነበር። ነገር ግን ምንም ሳይናገር እዛው ቁጭ አለ። በመካከላቸው የሆነ ነገር ተፈጥሮ ሚስቱ ለአክስቱ ሄዳ እንዳትናገርበትና የቤታቸውን ገመና እንዳታወጣበት ፈርቶ ዝም አለ። ሚስቱን በልታ ጨርሳ እጇን ለመታጠብ ስትሄድ አማር እሷ ያስተረፈችው ነገር ካለ ብሎ ሲፈልግ የተወሰኑ ትርፍራፊዎችን አገኘ። ምንም ባይጠቅመውም ስለራበው እሱን በልቶ ተኛ። የሚስቱ ባህሪ በአንዴ እንዲመለዋወጡ በጣም አስገረመው። ሚስትየውም በዚህ አጸያፊ ተግባሯ ላይ ጸናች። አማር የተወሰኑ ምግቦችን ይዞ በሚመጣበት ጊዜ እየተበሳጨች ያመጣውን ምግብ ብቻዋን ትበላለች። ብዙ ምግብን ይዞ ሲመጣ ደግሞ በፈገግታ ተቀብለው ከሱ ጋር አብራ ትመገባለች። አማርም የሚስቱን ፈተና ተቀብሎ መኖር ጀመረ። በዚህም ሁኔታ ላይ ሳለ አንድ ቀን ወደ ስራ ይወጣል። የዛን ቀን የተወሰኑ ምግቦችን ይዞ በመሄዱ ማታ እራት ሳይበላ በጣም ርቦት ነበር። ከባድ ዕቃንም ለመሸከም ሲሞክር በጣም ከበደው። ረሃቡ ስለበረታበት አቅም አሳጥቶት ነበር። ዕቃውንም እንደተሸከመ መሬት ላይ ውልል ብሎ ወደቀ። ሰዎችም ተረባርበው ዕቃውን አነሱለት። ከረሃብ የተነሳ አካላቱ እየተንቀጠቀጠ ነበር። ሰዎችም ተረባርበው ምግብ አመጡለት። አማርም እስኪጠግብ ድረስ በላ። አሰሪውም ወደ አማር ጋር መጥቶ ዛሬ በጣም ደክሞሃል፣ ወደ ቤት ሄደህ እረፍት እንድታደርግ እፈቅድልሃለሁ አለው። ነገር ግን አማር ይህንን ሲሰማ በጣም ደነገጠ። ወደ ቤት ባዶ እጁ ሲገባ ሚስቱ ምን እንደምትለው እያሰበ ጭንቅ አለው። ምንም አይነት ምክንያት ልትቀበለው እንደማትችልና ወዲያውኑ ለአክስቱ ሄዳ እንደምትናገር አሰበ። ለአለቃውም እኔ ደህና ነኝ ወደ ስራ ይመለሳለሁ አለው። ነገር ግን አሰሪው አይሆንም፣ ዛሬ እንድትሰራ አልፈቅድልህም፣ ወደ ቤት ሂድ አለው። አማርም ተስፋ ቆርጦ መንገድ ላይ ለብቻውን እያወራ ለሚስቱ ምን እንደሚመልስላት እያሰበ ወደ ቤት ሄደ። በር ላይም ደርሶ እየፈራ የቤቱን በር አንኳኳው። ሚስትየውም በሩን ከፈተችው። ስትመለከተውም በቁጣ ለምንድነው በጊዜ የተመለስከው? ከሱም ብሶ እጅህ ደግሞ ባዶ ነው፣ ምንም አይነት ምግብ አልያዝክም አለችው። አማርም አዝኖ በስራ መሃል ከረሃብ የመጣ ወደኩኝ፣ ስራዬን መቀጠል አልቻልኩም፣ ለአለቃዬ ልቀጥል እንኳን ስለው አይቻልም፣ ወደ ቤት ተመለስ አለኝ ብሎ መለሰላት። ሚስትየውም እኔ እሱ አይመለከተኝም፣ ታመህ ቢሆን እንኳን ከኔ ጋር የሚያገናኘው ነገር የለም፣ ምግብን ማታመጣልኝ ከሆነ ቀጥታ ለእናቴ ሄጄ ነው የምናገረው አለችው። አማርም እባክሽ በእኛ ጉዳይ ላይ እናትሽን አታስገቢያት፣ የቤታችን ሚስጥር ከኛው እንዲያልፍ ለምን ታደርጊያለሽ? እባክሽ አትናገሪ አላት። ነገር ግን ሚስቱ ልትሰማው አልቻለችም። ወደ እናቷ ቤት አመራች። አማርም አክስቱ ወደ ቤቱ መታ እሱን ከማዋረዷ በፊት የተወሰኑ ልብሶችን ይዞ ከቤት ወጣ። በመንገዱ ላይም ሌሊቱን የሚያሳልፍበትን ቦታ ፈልጎ ከአንድ ትልቅ ሱቅ ፊት ለፊት ቁጭ ብሎ ማሰብና መተከዝ ጀመረ። ለተወሰኑ ሰዓታትም እዛው ቁጭ ብሎ ስለሚስቱ መጥፎ ተግባር ማሰብ ጀመረ።
ወዲያውኑም ከዛ ትልቅ ሱቅ አንድ እናት ዕቃን ተሸክማ እንዲሁም ትንሽ ልጅ ይዛ ስትወጣ ይመለከታታል። ወዲያውኑም ልጁ እየተጫወተ ሳያስበው ወደ አስፓልት ላይ ይገባል። በልጁም አቅጣጫ መኪና እየመጣ ነበር። እናትየውም በድንጋጤ ጮኸች። አማርም ይህንን ሲመለከት ወዲያውኑ ልጁን ለማዳን ወደ መኪናው ይገባል። ነገር ግን መኪናው በጣም ቀርቦ ስለነበር አማር ልጁን ማትረፍ ቢችልም ልጁን ከመኪናው አስመልጦ እሱ ግን ተገጨ። ምስኪኑም አማር እዛው ራሱን ስቶ አስፓልት ላይ ወደቀ። ወዲያውኑም የልጁ እናት ባሏ ጋር ደውላ አማርን ወደ ሆስፒታል ወሰዱት። የደረሰበት ጉዳት ትንሽ ከበድ ቢልም ከ2 ቀን በኋላ መንቃት ቻለ። ሁለቱ አይኖቹን በግድ ከፍቶ የልጁን ደህንነት ጠየቃቸው። የልጁም አባት ልጄ ደህና ነው አልሐምዱሊላህ፣ እሱ ምንም አልተጎዳም። ብቸኛው ልጄ በአላህ ጸጋና ባንተ ሰበብ ከሞት ድኖልኛል። አንተም በሰላም በመንቃትህ ወላሂ በጣም ነው ደስ ያለኝ። ንገረኝ እስቲ ልብሶችን ይዘህ ነበር መንገደኛ ነህ እንዴ ብሎ ጠየቀው። አማርም ትንሽ ፈገግ አለና አይ እኔ እንኳን መንገደኛ አይደለሁም፣ የሚስቴና የሚስቴ እናት የራሴ አክስት በደላቸው ሲበረታብኝ ነው ከቤት የወጣሁት አለውና ታሪኩን ሙሉ ለልጁ አባት ዘርዝሮ ነገረው። የልጁም አባት አብሽር አላህ ካንተ ጋር ነው፣ አንተ ጥሩ በመዋልህ ምንም የምትጎዳው ነገር የለም። ንገረኝ ንብረትን ነው የምትፈልገው ወይስ ቤትን ነው የምትፈልገው? እኔ አንተን ለመርዳት ዝግጁ ነኝ አለው። ወጣቱም አይ እኔ ምንም ነገር አልፈልግም፣ በሰላም ብቻ ከዚህ መውጣት ነው የምፈልገው አለው። የልጁም አባት አይ እንደዚህማ አይሆንም፣ አንተ የዋልክልኝ ትልቅ ውለታ ነው፣ እንደዚህ ሆነህ ደግሞ አልተውክም አለውና የልጁ አባት በጣም ሀብታም ስለነበር ቤት፣ መኪናና የተወሰኑ ንብረቶችን ሰጠው። ከዚህ በኋላ አንተ የኛ ቤተሰብ ሆነሃል፣ ማንኛውም ነገር ሲቸግርህ ከጎንህ እኔ ያለሁኝ አብሽር አለው። አማርም አላህ ሱብሓነሁ ወተዓላ ሰውየውን ሰበብ አድርጎ ስላመጣለት አመሰገነው። ወደ ድሮ ቤቱም ሚስቱን ለማግኘት ሄደ። ወደ ቤቱም ሲደርስ ቤቱ ሙሉ ለሙሉ በእሳት ተቃጥሎ ነበር። ጎረቤቶቹንም ስለ ሁኔታው ሲጠይቃቸው ድንገተኛ እሳት ተነስቶ ቤቱ ሙሉ እንደተቃጠለ ነገሩት። በሰዓቱ ሚስቱ ቤት ስላልነበረች ከእሳቱ መትረፍ ችላ ነበር። ሚስቱ ጉዳት ሳይደርስባት በመትረፏ ደስ አለው። አማርም ሚስቱን ሊፈትናት ፈለገ። የድሮ ልብሱን ለብሶ ወደ አክስቱ ቤት ሄደ። ሚስቱም በሩን ከፍታ ስትመለከት አማር ነበር። በንቀት እያየችው እንዴት በድፍረት ቤቴ ድረስ መጣህ? ያ ሁሉ ጊዜ የት ጥለኸኝ ሄደህ ነው? ቤቱ ሲቃጠል እንኳን የት ነበር ካለችው። አማርም ለሰራሁት ጥፋት ይቅርታ አድርጊልኝ፣ ጭንቅ ሲለኝ ነው ከቤት የወጣሁት ብሎ ነገራት። ወዲያውኑም አክስቱ መጣችና ለሚስትየው ተደረበች። እንግዲህ ከዚህ በኋላ ልጄ ካንተ ጋር መቀጠል አትችልም። የተቃጠለውን ቤት እንደሆነ መሬቱን ሽጠን ንብረቱን ለልጄ ነው ምሰጣት። አንተ የፈለግከው ቦታ ሄደህ እንደ ልጄ ሚችልህን ሰው ፈልግ። ልጄ እስካሁን ከቻለችህ ይበቃሃል አለችው። ሚስትየውም ቀጠል አድርጋ በንቀት ከዚህ በኋላ እየመጣህ እንዳጨቀጭቀኝ እባክህ ከዚህ ሂድልኝ አለችው። አማርም የሚስቱንና የአክስቱን ንግግር ሲሰማ ልቡ በጣም ተሰበረ። የገዛ ቤቱንም ሽጠው ለራሳቸው ሊያረጉት እንደሆነም ስላወቀ አንድ የቅርብ ጓደኛውን ጠርቶ መሬት መግዛት እፈልጋለሁ ብለህ ግዛቸው፣ ነገር ግን እኔ እንደፈለኩት እንዳንነግራቸው አለው። ጓደኛውም በሐሳቡ ተስማምቶ መሬቱን ገዛው። አማርም መሬቱን ከገዛው በኋላ እዛው ቦታ ላይ ሆኖ ቤትን ማሰራት ጀመረ። ይህንንም ስትመለከት አክስቱ እዚህ ምን ትሰራለህ ደግሞ ብላ ጠየቀችው። እሱም ቆፍጠን ብሎ የመሬቱ ባለቤት እኔ ነኝ አላት። አክስቱም ይሄ እንዴት ሊሆን ቻለ? ትላንትና ቤቴ ድረስ መጥተህ ልጄን ይቅርታ እየጠየካት አልነበረምን? አለችው። አማርም ይሄማ አላህ ሱብሓነሁ ወተዓላ ለፈለገው ባሮቹ የሚቸረው የሆነው ችሮታው ነው፣ የአላህን ጸጋ ቆጥረን ልንጨርሰው አንችልም አላት። አክስትየውም ታዲያ ሚስትህ እኮ ቤት ናት፣ ሄደህ አትወስዳትምን? አለችው። አማርም ፈገግ ብሎ እሷ እኮ በሶስቴ ተፈታለች፣ እንደውም አንድ ጥሩ ሷሊህ የሆነችን ሴት አግኝቻለሁ፣ እሷን አግብቼ በሰላም እኖራለሁ አላት። አክስትየውም ምስኪኑ አማር እንዲህ በሀብት ሲንበሻበሽ ስትመለከት በጣም ተቃጠለች። አማርም አዲሱን ቤቱን ፎ አድርጎ አሰርቶ ከአዲሱ ሷሊህ ከሆነችው ሚስቱ ጋር ጥሩ ኑሮን መኖር ጀመረ።
የዛሬው ታሪካችን ይህንን ይመስል ነበር። ከታሪኩ ትልቅ እውቀትን እንደወሰዳችሁ ተስፋ አደርጋለሁ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።